ኑርዬ ናሆሚን ጎዶሎ አድርጌ ካለሁ ከሰው እኩል ላድርግህ በቤተሰቦችህ ዘንድ ሙሉ ላድርግህ ብላ ኑርዬ ያደረገችውን ተግባር ናሆሚ በጸና ነቅፏታል ማለት ነው። ናሆሚ ለሚስቱ በማሰቡ እሷ በህይወት እንድትኖርለት ደስታውን የመለሰችለት መልካም ያደረገችለት በህይወቱ ላይ ብዙ ነገሮችን መንገዶች የመራችው ቤቱ ድምቀት የሆነችለትን ሚስቱን ማጣት አይፈልግም። የልብ ኬዝ ያለባት ስትሆን ኑርዬ በአሁኑ ሰዓት ላይ ለመውለድ ዝግጁ አይደለችም ማለት ነው። እሷም ደግሞ የእናቱንና እንዲሁም ደግሞ የቤተሰቡን ጫና ለማቃለል ስትል እኔን ራሴን ጎድቼም ቢሆን ለሱ ልጅ ማሳየት አለብኝ፣ አይኑን በአይኑ ላሳየው ይገባል፣ ይህን የደስታዬን ምንጭ ደስተኛ ላድርገው እያለች በመወሰን እንግዲህ የእርግዝና መመርመሪያውን መሳሪያ ይዛ ነበር የደረሰባት እና ይሄንንም ደግሞ ሲደርስባት ወደ ኋላዋ ስትጥለው አይቷታል። ወረቀቱንም ከፊት ለፊት ስለነበር በማየት ከታችም ደግሞ አንስቶ አይቶ ተቆጥቷታል በጣም ማለት ነው። በጣም አናደዋለች። በጣም ተናዶባታል። ራስ ወዳድነት ነው። እንዴት ሰው ራሱን ገሎ ለሌላ ሰው መስዋዕት ሊሆን ይችላል ብሎ በጣም ነበር የተናደደባት እና ኑርዬ ያደረገችውም ነገር ፈጣሪ ያውቃል እያለች ነበረ። እሱ ግን ሙሉ በሙሉ አልተቀበላትም ማለት ነው። ይሄ ማለት ደግሞ እጅግ በጣም በህይወቷ ላይ አደጋ አስከታይ እንደሆነ ስላወቀ ነው ይሄን ያክል የተከታተላት። ስራ አትስሪ፣ እንዲህ አታድርጊ እያለ ሁልጊዜም የሚከተላት የነበረ። ከዚህም ባሻገር ደግሞ በጣም የህይወቴ ዋልታ፣ የቤቴ ምሰሶ፣ ሁሉ ነገሬ ነሽ ብሎ ደግሞ ቀለበት ሲያደርግላትም አይተናል። እንዴ በየቀኑ በተደጋጋሚ ነበር ቀለበት የሚያስርላትና እንዴት ነው ከጉልበቱ በታች ለዛ ነው እንዴ ሳሳ እያለች ነበረ ሰኒ ሰኒ አባባ ወርጮ ሰራተኛ ንግግሯ በጣም ያስቃልና ለዛ ነው ከጉልበቱ በታች ልብሱ የሚሳሳው አለቻት ማለት ነው። በጣም ነበር ያሳቀችኝ። ለማንኛውም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች ስትመጡ ወደዚህ ቻናል ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱት። ኪራና ጽናት በአሁኑ ሰዓት ላይ ዛሬ ሰላም ፈጥረዋል። በዛሬው ቪዲዮአቸው በጣም ደስ ነው የሚሉት። ሰላም ታይቷቸዋል። ሰላም በቤታቸው ላይ ገብቷል ማለት ነው። ሰላም ሲገባ ደግሞ እንዴት ፊታቸው ፍክት እንደሚሉ ውበታቸውን እንዴት እንደሚጎላ ማለት ነው። እና ብዙ ነገሮችን ከነጽናት ድራማዎች የተማርንበት ይመስለኛል። ማየት ብቻ ሳይሆን እንድንማርበትም ስለሆነ በጣም ብዙ ነገሮች አሉት እና ጥሩ መርአያ ነው። ሌላው ነገር ቤቲ ነች። ቤቲ በአሁኑ ሰዓት ላይ የምታሳያቸው ነገሮች ውሸቷን ነው አላበደችም እያለች ቢሆንም ጽናት አንዳንድ ምልክቶችን ያገኘችባቸው ቢሆንም ደግሞ በሌላው አቅጣጫ ስንሄድ ደግሞ ስንመለከታት የነቀለችም ነው የምትመስለው። ራሷን የምታቅም ራሷን ትክክለኛውን ነገር የምታከናውንም አትመስልም ቤቲ ማለት ነው። አንዳንድ አድራጎቶቿ ቢጠቁሙም አንዳንድ ወጣ ያሉ ደግሞ ድርጊቶቿን ደግሞ ሲታዩ ደግሞ ይሄ ነገር ስህተት አለው እንዴ? እች ልጅ አላበደችም፣ እች ልጅ እንደዚህ ሁና ነው ብሎ ደግሞ ወደ ጥርጣሬ የሚመሩ መንገዶችም አሉ። እጅግ በጣም ውስብስብ ባለ ነገር ውስጥ ላይ ትገኛለች ጽናት። ጽናት እና ቤቲ መጨረሻቸው ምን ሊሆን ይችላል? ጽናት ከኪራ ቤት ተቀጥራ ስትሰራ ቤቲ የኪራ ፍቅረኛ ነበረች። በዛ ሰዓት ላይ ኪራ እና ቤቲ ባለመስማማታቸው ምክንያት ሰራተኛቸው ጽናት ከኪራ ጋር የፍቅር ግንኙነት ጀምረው ልጅም ድረስ ደርሰው ነበረ። ከልጅ ከደረሱም በኋላ እግዚአብሔር አልፈቀደውም ነበረ። ልጁም ሞተባቸው ማለት ነው። ክብሮም እና ሰኒ በአሁኑ ሰዓት ላይ እጅግ በጣም በጣም ፒስ ሆነዋል ማለት ነው። ክብሮም ለሰኒ እጅግ ለየት ያለ ፍቅር አለው። ሰኒም እንዲሁም ለክብሮም በጣም ትወደዋለች ማለት ነው። ግን ያልተነገረላቸው እጅግ በጣም ደፋፍነውት ዝም ያደረጉት ነገር ዛሬ ላይ ፈንድቷል ማለት ነው። በጣም ደስ በሚል ሁኔታ ፍቅሩን ገልጾላታል። እሷም ደግሞ ስለምታፍር ስለምትፈራ በዛ ላይ እህቷ ደግሞ ያሳደረችባት ከባድ ተጽዕኖ ስለነበረ በዛ ፍራቻዎች ምክንያት ፍቅሯን ደብቃ ነበረ። ወንድ አይታመንም፣ ወንዶች እንደዚህ ናቸው፣ ይበድላሉ፣ ይጎዳሉ፣ መጥፎ ነገሮች አሉ እያለች ያሳለፈችው ሰኒ አሁን ብቸኝነቷ እየተነሳ ይመስላል። ይሄ ደግሞ የሆነው ደግሞ
እነ ኪራ ቤት በመጣችዋ ኒና መሰረት ተጣልተው በጻፈችው ጽሁፍ መሰረት እጅግ በጣም ብዙ ተዳርሰው ነበረ። ቤት እስከ መቀየር ቤቷን ትታ እስከ መሄድ ድረስ አድርሷት ነበር ማለት ነው። የክብሮምና የሰኒ መዋደድ እጅግ በጣም እነ ጽናትን ጨምሮ ሁላቸውም የሚጠብቁት ነው። ምክንያቱም የሁለታቸው አለመግባባት ሁልጊዜም አይግባቡም ነበረ እና ያ አለመግባባት ደግሞ አንድ ቀን ወደ ፍቅር እንደሚያመራ ተስፋ አድርገው ነበረ እና ሁልጊዜ ጸብ ነው። በተገናኙ ቁጥር እሱም ይሰድባታል፣ እሷም ደግሞ ያልተገባ ሙድ ትይዝበት ነበር እና ይሄ ነገሮቹ እጅግ በጣም ደስ የሚሉ ባህሪያት ነበረ እና በጣም አሪፍ ናቸው። በዚህ መካከል ውስጥ አሳልፈው አሁን ላይ እጅግ በጣም ደስ በሚል ሁኔታ ፍቅሩን ተቀብላለች በማለት ደረጃ ላይ ያለን ይመስላል ማለት ነው። እና በጣም ደስ ነው የሚለው ጽናት ድራማ አሪፍ እየሄደ ነው አሁን ሰዓት ላይ ያለው። እናንተስ ከጽናት ድራማ ምን ተማራችሁ? ከኪራ ቤት፣ ከናሆሚ ቤት እንዲሁም ደግሞ ከሰኒና ከክብሮም ከቤቲ ምን ተማራችሁ? በጣም ብዙ ትምህርቶችን እንደቀሰማችሁ ተስፋ እናደርጋለን። አስተማሪ ናቸው፣ ገንቢ ናቸው። በጣም ብዙ ቁም ነገሮች አሉት። ልብ ብሎ ለተመለከተው እንወዳችኋለን፣ እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ቁጭ